አንድ ታሪክ ልንገራችሁ አዳምጡ ይጠቅማችኋል ለሌሎችም እንዲደርስ ሼር ኮፒ ሊንክ ሪፖስት ያደረጋችሁ ለብዙ ሰዎች አድርሱላቸው በተለይ ማለት ነው ደጋግማችሁ የሆነ ነገር እየሞከራችሁ አልሳካላችሁ ላላችሁ በጣም ምትበሳችሁ በችግር በመከራ ውስጥ ያለፋችሁ ላላችሁ በነገራችን ላይ ችግሮች መከራዎች በህይወታችሁ ውስጥ ሲመጡ እኛን አጠንክረው ሊያልፉ እንጂ ገለው ሊያልፉ አይገባም ታሪኩ ምንድነው በአንድ ሀገር ላይ ከባድ ጦርነት ይነሳና በጦርነቱ የተነሳ ብዙ ሰዎች ወደ ተለያየ ሀገር ይሄዳሉና አንዲት ወጣት ሴት ወደ ሆነ ሀገር ተሰዳ የሄደች በረሃ ነው ትሄድና በጣም ይደክማታል ከዛ ደግሞ በጣም ውሃጥም ያስቸግራታል ውሃ ጠማት ከዛ በኋላ የሄደች ባለችበት ቅጽበት ከሩቅ ባየችው ዛፍ ስር ለመጠለል ወደ ዛፉ ጎራ ትላለች በዛው ሰዓት አረፍ ባለችበት ሰዓት ከዛፉ ላይ ውሃ ይንጠባጠባልና በጣም ውሃ ጠምቷታል ጉሮሮዋ ደርቋልና ውሃው ሲንጠባጠብ በጣም በመደንገጥ የእግዚአብሔርን ታምር በማድነቅ ደስ ይላትና በእጇ ያዘች ኩባያ ነበረ ኩባያውን አስቀምጣ ውሃ ውስጡ እንዲንጠባጠብላት ተጠብቃለች ከዛ ግማሽ ሲሆንላት ቆይ ጉሮሮ ይላርስ ልጠጣ ብላ ልክ ልትጠጣ እጇን ስትሰድ ከሆነ ቅጽበት በማታውቀው በቃ ድንገት የሆነች ወፍ ትመጣና ያንን ውሃ ትደፋባታለች በጣም ትናደድና ትበሳጭና ድጋሜ ኩባያውን ታስቀምጣለች ከዛን አሁንም ይንጠባጠብላታል ውሃው ልክ ግማሽ ሲሆንላት ልትጠጣው ልታነሳው ስትል ድጋሜ ወፊቷ ኬት እንደመጣች ባልታወቀ ቅጽበት ትመጣና ውሃውን ትደፋባታለች አሁን በጣም ትናደድና ወፏን ማደን ጀመረች በቃ እንደምንም ብላ ቀስ ብላ ወፏን ለመግደል ወሰነችና ወፏን ትገላታለች ከዛ በጣም ተናዳ ደጋሜ ቁጭ ብላ ኩባያውን አስቀመጠችና እንዲንጠባጠብ ይሄ ነገር ኬት ነው የሚንጠባጠበው ምንድነው እልም ባለ በረሃ ላይ ፀሐይ ላይ ኬት ነው የሚመጣው ከዛፍ ላይ እንዴት ውሃ ሊንጠባጠብ ይችላል በማለት ቀና ብላ ወደ ዛፉ ታያለሽ ማለት ነው ስታይ በጣም ያልታሰበ ያልጠበቀችው ገጠመኝ ይገጥማታል በጣም ደነገጠች ምንድነው እሱ ልክ እንደሷ የደከመው ሊሞት አፋፍ ላይ ያለ ትልቅ የእባብ በጭንቅላቱ ተዘግዝቆ ከምላሱና ከአፉ የሚንጠባጠብ መርዝ ነበረ ያንን መርዝ ብትጠጣው ትሞት ነበረ እግዚአብሔር ግን ያችን ወፍ እንደ መላእክት አድርጎ 2 ጊዜ ውሃውን እንድትደፋልባት አዘዛት አያችሁ እግዚአብሔር እኛን ሊያድነን ሲፈልግ ልጆቹ አይደለን የፈጠረን አይደለም ስለዚህ ከሆነ ቅጽበት ከሆነ ችግር እኛን የሚያጠፋ እኛን የሚገለን ከሆነ ያወጣናል ያ ነገር እየሞከራችሁት ያላችሁት በተደጋጋሚ የናንተ ስላልሆነ መጥፊያችሁ ስላልሆነ አይሳካላችሁ እግዚአብሔር አልፈቀዳላችሁም ያ የናንተ ትግል ያ የናንተ ጥረት እንጂ የእግዚአብሔር ፍቃድ የለበትም እና ያቺ ሴት በጣም ትናደድና ወፋን በመግደሏ ትጸጸታለች ከዛ በጣም ተጸጸተች በጣም ተገረመች እግዚአብሔርን ማመሰገነችና ውሃ ጥሙን እግዚአብሔር ያሳልፍላታል ግን ያንን መርዝ ብትጠጣው ትሞት ነበረ ምንድነው ለማለት የፈለኩት እግዚአብሔር ትልቁን ችግር ሊያስመልጠን ሲመጣ በትንሽ ነገር ይፈትነናል ውሃው ጥማት ብትጠማ እግዚአብሔር ያሳልፋት ይችላል ደግሞም ይሆናል ምናልባት ግን መርዙን ብትጠጣ ትሞት ነበር ያ ከዛ መርዝ እግዚአብሔር ማዳን ይችላል በነገራችን ላይ ግን ምንድነው ከዚህ ትምርተኛ ምንወስደው እግዚአብሔር እንዴት እንደሚረዳን ቤትም አድርጎ እኛ ባልጠበቅ ነው ባላሰብነው መንገድ በተለያየ መንገድ ህይወታችንን ያድነናል አያችሁ ያቺ ሴት በጣም ተጸጸተች ወፋን በመግደሏ ማለት ነውና እንደዛ በመሆኑና ችግሮቻችንን መከራዎቻችንን እግዚአብሔር የሚያመጣ ከትልቁ ችግር ከትልቁ መቅሰብት
እግዚአብሔር ሊያድነን ሲፈልግ በትናንት በጥቃቅን ነገር ይፈትነናል። እኛ ግን አናውቀውም። ያ ጥቃቅን ራሱ ትልቅ ሆኖ ነው የሚታየንና እባካችሁን እናስተውል። በተለያየ ችግር ውስጥ ያለፍን ካለን ተሞክራችሁ አንድ ነገር ደጋግማችሁ ሞክራችሁ አልሳካላችሁ ሲላችሁ እግዚአብሔር ያንን ነገር ስላልፈቀደላችሁ ያ የእናንተ ትግል የእናንተ ሀሳብ እንጂ እግዚአብሔር ፍቃድ የለበትም። ስለዚህ እግዚአብሔር ፍቃዱ ካልሆነ ያ ነገር አያሳካም። ምክንያቱም የእናንተ መጥፊያ ስለሆነ እግዚአብሔር ደግሞ ልጆቹን ለጥፋት አሳልፎ አይሰጥም። እና በጣም ትልቅ ትምህርት ነው። በነገራችን ላይ አንድ አባት ሲያስተምሩ ሰምቼ ነውና ለኔ ራሱ ጥንካሬ ሆነኝ። በየትኛውም አይነት ሁኔታ ችግሮች ሲመጡብኝ ኦፍኮርስ እንደ ሰው እናደዳለሁ፣ ግን ደግሞ ለበጎ ነው። በቃ ነገሮችን በመልካም ወይ ለማየት ለራሴ ችግሩ ለሶሉሽን መፍጠር እና እንደዛ ሆኖላችኋለሁ። አይ ሆፕ ይጠቅማችኋል። ግን ረዘመ። እባካችሁ ኮፒ ሊንክ ሼር እያደረጋችሁ ለብዙ ሰዎች አድርሱላቸው። ያ ቴንክ ዩ። በጣም ነው የምወዳችሁ።